ህዳር 29 2018 ዓ.ም ተራስል እንደምናመሻችሁ የኢትዮጵያ ቴሌቪዥን ቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይ ነው ይዘን መጥተናል። ዋና ዋናዎቹን እናስታውቃችሁ። ኢትዮጵያ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ የብሔር ብሔረሰቦችና ሕዝቦች ቀን ስናከብር በየዘርፉ የተመዘገቡ እድገቶችን ለማስቀጠል ዳግም ቃላችንን በማደስ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ለመላው ኢትዮጵያውያን ወገኖቼ አንድ ክር ደካማ ነው፣ ብዙ ክር ግን የማይበጠስ ገመድ ነው። ስንበዛና ስንሰናሰል በቀላሉ የማንበጠስ ጠንካራ ገመድ ስለሆን መተባበርን፣ መከባበርን፣ በጋራ መቆምን፣ ብሔራዊ ጥቅም ማስቀደም የሁላችን ሀብትና ስንቅ እንዲሆን አደራ እያልኩ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። የጠነከረች ኢትዮጵያ ለመገንባት ህብረ ብሔራዊ አንድነትን ማጠናከር እንደሚገባ ተገለጸ። የአማራ ክልልን ሰላም ለማጽናት እየተደረጉ ያሉ የሰላም ድርድሮች ተጠናክረው ሊቀጥሉ እንደሚገባ በምስራቅ ጎጃም ዞን የመርጡ ለማርያም ከተማ አስተዳደርና አካባቢ ነዋሪዎች ጠየቁ። ከውጭ ከሰዓታት በፊት ወደ እንግሊዝ ለንደን ያቀኑት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓ አጋሮቻቸው ከጎናቸው እንደሆኑ አረጋግጦላቸዋል ተብሏል። ፕሬዝዳንቱ ከእንግሊዝ ጠቅላይ ሚኒስትር ከፈረንሳይ ፕሬዝዳንትና ከጀርመኑ መራሄተ መንግስት ጋርም በለንደን ተወያይተዋል። ከስፖርት በፓን አፍሪካ የተማሪዎች ውድድር ኢትዮጵያ በሁለቱም ጾታዎች ለፍጻሜ ያለፈች የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። እዚህ የአዲስ አበባ ሸጎሌ ከሚገኝ ኢቢሲ ዋና ስቱዲዮ ዛሬ ደግሞ በአጀንዳ ጉዳይ የጋበዝነው እንግዳ አለን። ወደ ሐዋሳ ስቱዲያችን ነው የሚወስደን። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የአመራርና የአስተዳደር ኮሌጅ ዲን ናቸው ዶክተር መሐመድ አሊ። ጊዜው ሲደርስ ይቀላቀሉና መረጃ የሚሰጡን ይሆናል። አብራችሁን ሆኖ ኢትዮጵያ በህብር ቀለም የሚሳል በህብር ባህል የሚኖር በህብር ቋንቋ የሚነገር በህብር ደም የተሰራ በህብር ላብ የሚገነባ በህብር ጥበብ የሚሻገር ኢትዮጵያዊነት እና ኢትዮጵያ የነበሩ የሚኖሩ የሚጾኑ የማይናወጡ መሆናቸውን ዛሬ ዳግም በኩራት ለመላው የኢትዮጵያ ሕዝብ መግለጽ እወዳለሁ። ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። የጀመርነውን መልካም ጅማሮ ሁሉ ለፍሬ እንድናበቃ ሰላምን፣ ንግግርን፣ ውይይትን፣ አንድነትን፣ ብሔራዊ ጥቅምን እንድናስቀድም በታላቅ ትህትና አደራ ልላችሁ እወዳለሁ።
ኢትዮጵያ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ የብሔር ብሔረሰቦችና ሕዝቦች ቀን ስናከብር በየዘርፉ የተመዘገቡ እድገቶችን ለማስቀጠል ዳግም ቃላችን በማደስ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያን መተሳሰር ሲገባን ክፉ ሐሳብ ባለው በባዳ ሐሳብ እንዳንጠለፍ ሰላማችን ማጽናት ይገባል ሲሉም ገልጸዋል። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ተከብሯል። ቶማስ ኃይሉ ተጨማሪ አለው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ ለሃያኛ ጊዜ በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ እየተከበረ በሚገኘው የብሔር ብሔረሰቦችና ሕዝቦች ቀን ላይ ጠቅላይ ሚኒስትር አብይ አህመድ ንግግር አድርጓል። በዚህም ኢትዮጵያዊነትና ኢትዮጵያ በህብር ባህል የሚኖርና የሚጸና መሆኑን ገልጸው የአንዱ ማንነት ለሌላው ሀብቱና ውበቱ በመሆኑ ሁሉም በእኩልነት የሚኖርባት ሀገር ናት ብለዋል። ያንዳችን ለሌላችን ውበት ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። በአባቶች ደም የተወረሰውን ነጻነት በብልጽግና ማረጋገጥ ይገባል ያሉት ጠቅላይ ሚኒስትሩም የከተሞች እድገት፣ የግብርናው መዘመን፣ ከቱሪዝምና ከማዕድን ሀብቶች መጠቀም በመጀመራችን የብሔር ብሔረሰቦችና ሕዝቦችን ቀን ስናከብር ኢትዮጵያን ለማጽናት ዳግም ቃላችንን የምናድስበት መሆን አለበትም ብለዋል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳዕና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ሕዝብ ፊትና በሆሳዕና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። ብልጽግናን ለማረጋገጥ ተግቶ መስራት ይገባል ሲሉ ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ችግሯን ብቻ ሳይሆን ያላትን የማደግ ዕድል በመመልከት በጋራ ለብልጽግናዋ መረጋገጥ መስራት ይገባል ሲሉም ጠይቀዋል። ችግሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ እላችሁ እፈልጋለሁ። ህብረ ብሔራዊ አንድነታችንን በማጠናከር የኢትዮጵያን ብሔራዊ ጥቅሟን በማረጋገጥ ሁለንተናዊ ብልጽግናን ለትውልድ ማውረስ ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት በብቃት በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች የላቀች የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የዕድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። ኢትዮጵያውያን የባዳ የክፋት ሐሳብን በመከላከል ሰላምን ማጽናት ይገባቸዋል ሲሉም ጠቅላይ ሚኒስትሩ አክለዋል። መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን። እያንዳንዱን ፈተና ወደ ዕድል በመቀየር
የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ብዙ ተስፋ ያላት እድገት እያስመዘገበች ያለች ሀገር በመሆኗም ማንኛውም ፈተና ከብልጽግና ጎዳና ወደ ኋላ አይመልሳትም ሲሉም ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። የብሔር ብሔረሰቦችና ሕዝቦች ቀን በዓል ኢትዮጵያን በመከባበርና በእኩልነት በጋራ የመልማት ቃል ኪዳን የሚያድሱበት መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳና ከተማም ተከብሯል። ሞላ ለማየሁ በፌዴሬሽን ምክር ቤት አስተባባሪነትና የማዕከላዊ ኢትዮጵያ ክልል አስተናጋጅነት 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሆሳና ከተማ ተከብሯል። ዘንድሮ በዓል የኢትዮጵያ የማንሰራራት ጅማሬ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት እንዲሁም አበርክቷቸው የላቁ ግዙፍ ፕሮጀክቶች ጅማሬ በተበሰረበት ማግስት የሚከበር መሆኑ በዓሉን ልዩ እንደሚያደርገው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገልጸዋል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የተከበረው የዘንድሮ በዓል ኢትዮጵያውያን በመከባበር በመደጋገፍና በእኩልነት በጋራ የመልማት ቃል ኪዳንን የሚያድሱበት ዕለት መሆኑን አፈ ጉባኤው ተናግረዋል። ማንነታችንን ለዓለም ገልጸን የምናሳይበት፣ ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ ጥፋት ላይ መሆናችንን የምናስገነዝብበት፣ ከኩስመና ዘመን ወጥተን ወደ ማንሰራራት፣ ከቁዘማ ወደ መነቃቃት፣ ከጨለማ ወደ ተስፋ ብርሃን የምንሸጋገርበት የተሸጋገር መሆኑን የምናስመሰክርበት፣ በመከባበር በመደጋገፍ በእኩልነትና በአንድነት አብሮ የመኖር በጋራ የመልማት ቃል ኪዳናችንን የምናድስበት ቀን ላይ ሆነን የምናከብረው በዓል ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት መሰረቱ ነው ያሉት አፈ ጉባኤ አገኘሁ የህዝቦችን አንድነትና ትስስር ለማረጋገጥ እንዲሁም ህብረ ብሔራዊ ኢትዮጵያን ሰላምና አንድነትን ጠብቆ ለማቆየት ሁሉም የድርሻውን ሊወጣ ይገባል። እንደኛ ብዝሃ ባህል፣ ሃይማኖት፣ ቋንቋና የተለያዩ አስተሳሰቦች ባላቸው አገሮች ብቸኛው መዳኛ መንገድ ዲሞክራሲያዊ መግባባት ነው። የለውጡ መንግስታችን ይህንን ነባራዊ እውነት በወጉ በመገንዘብ በአገራችን ሁለንተናዊ ብልጽግናን እውን ለማድረግና ዘላቂ ሰላም ለማስፈን ብዝሃነትንና አንድነትን የሚያስማማ መንገድ መርጦ ከምንጊዜውም በላይ በስፋትና በትጋት እየተንቀሳቀሰ ይገኛል። በመሆኑም ይህን ጅምር እንቅስቃሴ ተጋግዞ ከከፍታው ላይ ማድረስ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ኃላፊነት ሊሆን ይገባል። በየዓመቱ የሚከበረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ለህብረ ብሔራዊ ፌዴራሊዝም ስርዓት መጠናከርና ለጋራ ትርክት ግንባታ አስተዋጽኦ የላቀ መሆኑን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው ተናግረዋል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሐሳብ ልዕልና በመመራት ለብሔራዊ ጥቅም ብሔራዊ ክብር ቅድሚያ በመስጠት የመመካከርና የመወያየት ባህልን በማላቅ የዳበረ የዲሞክራሲና የአካታችነት ባህልን እሴቶች ለማስረጽ እንደ አንድ መልካም አጋጣሚ የሚወሰድ ነው። በዓሉ በማዕከላዊ ኢትዮጵያ መከበሩ ዘርፈ ብዙ ፋይዳ እንዳለው የጠቆሙት ዶክተር እንደሻው የኢትዮጵያን ብሔራዊ ጥቅሞች ለማስጠበቅ ክልሉ የበኩሉን አስተዋጽኦ ያበረክታል። ሀገራችን ሉዓላዊነቷና ብሔራዊ ክብሯን የተሟላ እንዲሆን የብልጽግና ጉዞዋም እንዲሳካ የጀመርነው ጥረት በማጠናከር ረገድም ክልሉ የበኩሉን ጥረት አጠናክሮ ይቀጥላል። የሀገራችን ብሔራዊ ጥቅሞችን ለማስከበርና አዳጊ የሕዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልላችን ሕዝቦች ከመንግስት ጎን በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣለሁ። በሆሳና ከተማ በተለያዩ ሁነቶች የተከበረው የዘንድሮ ሀገር አቀፍ በዓል ስኬታማ እንዲሆን ላበረከቱ አካላት ምስጋና አቅርበዋል። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ 20ኛው የብሔር ብሔረሰቦችና ሕዝቦች ቀን ሲከበር የነበረውን ድባብ በተንቀሳቃሽ ምስል ተከታትለን እንመለስ። No
የጠነከረች ኢትዮጵያን ለመገንባት ህብረ ብሔራዊ አንድነት ማጠናከር እንደሚገባ ተገለጸ። ኢትዮጵያ ያላትን ዘርፈ ብዙ ሀብት ወደሚታይ ውጤት ለመቀየር የጋራ ህልውናን በመቀበልና ማንነትን በማክበር ጠንካራና መገንባት ይገባል ተብሏል። መሐመድ አልቃድር ተጨማሪ አለው። ብዙ ሺህ ዓመታት የተሻገረ ታሪክ ያላት ኢትዮጵያ በምድሯ ከ80 በላይ ብሔሮችን፣ ቋንቋዎችን እንዲሁም የተለያዩ እምነቶችን አቅፋ የያዘች ሀገር ናት። ታሪክ እንዲህ ሲዘክር ለሀገር ሉዓላዊነት ሲባል ከትውልድ ወደ ትውልድ በህብር የደም ዋጋ ተከፍሏል። ይህ መስዋዕትነት የትላንቱ የክብር መዝገብ ላይም የማይደበዝዝ ሆኖ ተከትቧል። የትላንቱ በአንድነትና በጀግንነት የተገኘው ድል ታዲያ የነገ ብርሃን ይሆን ዘንድ በህብር አንድነትን መገንባት እንደሚያስፈልግ ይነሳል። ከ2000 በላይ ብሔሮችን ለቁጥር የሚያዳግቱ ቋንቋዎችንና እምነቶችን በዲሞክራሲ ጥላ ስር አዋህዳ ለዓለም ታላቅ ምሳሌ ሆና የቆመችው ህንድ የጋራ ህልውናን አምነው ልዩነቶችንም ወደ ጥንካሬ ምንጭነት ቀይረው ለዓለም ምሳሌ የሆኑ ህዝቦችን ይዛለች። ህብራዊ ስሪት ያላት ኢትዮጵያም ታዲያ ከህንድ የተመሳሰለውን ህብረ ብሔራዊ አንድነቷን ማጠናከሯ የተረጋጋ ሀገር ለመስራት የሚያስችላት መሆኑን ምሁራን ያነሳሉ። ህብረ ብሔራዊ አንድነታችን የሚያጠናክሩ ስራዎች ላይ በሰፊውና ጠንክረን ከሰራን ነጠላ ትርክቶችን እየቀነስን እያደበዘዝናቸው እንሄዳለን ማለት ነው። ስለዚህ የወል የሆነ የጋራ የሆነ ማንነታችን ፍንትው ብሎ መጨረሻ ላይ ሊመጣ ይችላል። ስለዚህ የተረጋጋ ማህበረሰብ የተረጋጋ ሀገር የመፍጠር እድል ይኖረናል ማለት ነው። በውጭ ሀገር የሚኖሩ ዜጎቿ በአመት ከ135 ቢሊዮን ዶላር በላይ ወደ ሀገራቸው የሚልኩባት ህንድ እውቀታቸውን ክህሎታቸውንና የማይናወጥ የአንድነት ስሜታቸውንም ይዘው ወደ ሀገራቸው ይሄዳሉ። በሀገረ ህንድ የዜጎቿ እንዲህ ያለው እንቅስቃሴ ኢኮኖሚዋን ያሳደገ ህንዳውያንንም የሀገራቸው ጠንካራ አምባሳደሮች ያደረጋቸው ነው። በኢትዮጵያም ይህ መዘንጋት የለበትም። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚያነሱት ያለንን ዘርፈ ብዙ የባህል የተፈጥሮና የሰው ሀብትን ወደሚታይ ውጤት ለመቀየር የጋራ ጥረት ወሳኝ ነው። ምሁራን እንደሚሉትም ታዲያ የኢትዮጵያዊነት ውቅር የሆነው ህብራዊነት በመሆኑ ይህንን መጠቀም ለሀገር እድገት ወሳኝ መሆኑንም ያነሳሉ። ህብራዊ አንድነት ያው መሰረታዊ ነው። የሚመነጨውም ከኛ ሀገር የማህበረሰብ ውቅር ነው። እኛ ሀገር ማህበረሰብ ውቅሩ ህብራዊ ነው። እኛ ህብራዊነት የሚገልጸን ሀገር ነው የሚለው ትርክት እሱ በጣም ጎልቶ መውጣት አለበት። ለምን እኛ በዛህነት ያለን በዛህነትን ሴሌብሬት የምናደርግ በዛህነትን አቅፈን አንድነት እንፈጥር ነው የሚለው እሱ አንድ ትርክት ነው። ይሄ ለዚህ ላይ ብዙ የአመለካከት ስራ መስራት አለበት። በዛህነት መኖር ማለት ለአንድነት እንቅፋት አይደለም። እንደውም ጥሩ እድል ይፈጥራል። በዛስቶን ብዙ ድሎች አሉ። በየአካባቢው የተለያየ ፖቴንሻል አለ። ያን ፖቴንሻል ለመጠቀም እድል ይፈጥርልሃል እና ሀገር ደግሞ ታድጋለህ። አንደኛ እሱ ነው ዋናው ትርክት። ሳይገናኝ ሲቀር ነው አንዱ ሳያውቀው ባህሉን ካላወቀው አኗኗሩን ካላወቀው ሌላ ነገር ይመስለዋል። ግን አሁን የተዋወቀ ሲሄድ በጋራ ብዙ ነገር እንዳለው ይረዳል ማለት ነው። ስለዚህ እሱን በዚህ መልክ ትርክት መገንባት ያስፈልጋል። ጠንካራ ሀገር የሚገነባው የጋራ እሴቶችን፣ የጋራ የህልውና ምንጮችንና የጋራ የወደፊት እጣ ፈንታዎች እንዳሉ አምነው በዚህ ዙሪያም በመሰባሰብ እውቅናም በመስጠትና ልዩነቶችን እንደ ጌጥና እንደ ጥንካሬ በመውሰድ ነው። አንድነት የጋራ አንድነት እንዳለ ሁሉ የዛኛው ባህሉ ቋንቋው ተከብሮት እንደሚቀጥል እውቅና መስጠት ነው። አሁን መንግስቱ እውቅና ሰጥቷል። መንግስትም ያን ፕሮሞት ያደርጋል። ቋንቋ ባህል በጣም ወሳኝ ነው። ያ ግን ሚዛኑ መጠበቅ አለበት። ሁለቱ ባላንስ ካልሆነ ወደ አንዱ ትልት ካደረገ ችግር ይፈጠራል የሚል ነው በእኛ ትምህርት ያለው። ዞሮ ዞሮ እኛ ሀገር ወደደም ጠላንም የማህበራችን ውቅር ህብረ ብሔራዊ ስለሆነ እሱም ይዘን ካልቀጠልን በጋራ ለመቀጠል ያስቸግረናል። በአሁኑ ዘመን በያኔው ክፍለ ዘመን መብቱ ሳይከበርለት አብሮ ሊቀጥል የሚፈልግ ማህበረሰብ የለም። ስለዚህ ይህ ግድ ሁሉ መብት አንጻራዊ በሆነ መንገድ እኩል ተከብሮ ህብራዊ አንድነቱ ተከብሮ መቀጠል አለበት። የኢትዮጵያ ህልውና የተሳሰረ እንደመሆኑ በብዝሃነት ውስጥ ያለውን የወል ትርክት በማጎልበት የኢትዮጵያን የነገ ብሩህ ተስፋ እውን ማድረግ የሚገባ ነው። እዚህ ጉዳይ ላይ እንቆያለን። ተጨማሪ ማብራሪያ ሊሰጡን በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የአመራርና አስተዳደር ኮሌጅ ምክትል ዲን ዶክተር መሐመድ አሊ ከሐዋሳ ኢቢሲ ስቱዲዮችን በቀጥታ መስመራችን ላይ ይገኛሉ። ዶክተር በጣም አመሰግናለሁ። ኢትዮጵያ እንግዲህ ብዝሃ ማንነት ያለባት ሀገር ናት። ከከፋፋይ ጉዳዮች ይልቅ ደግሞ ወደ አንድ የሚያመጡ በርካታ ጉዳዮች አሏትና ይሁን እንጂ እንደ ሀገር የወል ትርክቶች ላይ አለማተኮራችን ምን ጉዳትን አስተናግዷል? በብዝሃነት ውስጥ ደግሞ ሆኖ እንዴት የወል ትርክትን እንገንባ የሚለውን ሀሳብ እናንሳ። መልካም ሶል አመሰግናለሁ ስለጋበዝከኝ። እንደሚታወቀው የወል ትርክት
አንድነትንና የጋራነትን አንድነትንና ብዝሃነትን በጋራ የሚያስተሳስር የሚያገናኝ ትልቅ ድልድይ ነው። ይሄ የወል ትርክት ከሌለ አንድነት ላይም ብዝሃነት ላይም አደጋ ይጥላል ማለት ነው። እንደ ኢትዮጵያ ካየነው በብሔር ብሔረሰቦች የታደለች በብዙ ሀብት የታደለች ትልቅ አገር ነች ያለችን። ይህን ሀብት ተንከባክቦ ማቆየት ለአንድ አገር ሕዝብ ብቻም ሳይሆን ለዓለም ትልቅ ህልውና ማረጋገጫ ነው። ከምንም በላይ ደግሞ ይህን የጋራ ሀብታችን ብለን የምንለውን በጋራ ትርክት ማስተሳሰር ካልተቻለ አንደኛው በህዝቦች መካከል አለመተማመንን ያመጣል። አለመተማመን ብለን ስንል የአንድ ወገን ለምሳሌ ትርክት የበላይ ሆኖ ሌላው ራሱን ፈልጎ የማያገኝበት ሆኖ ሲገኝ እኔ የሌለሁበት የጋራ ትርክት የለም ወደሚል ወዳልተፈለገ ብጥብጥ ወዳልተፈለገ ግጭት ሊያመራ ይችላል። መስማማትን ለማምጣት የጋራ ትርክት ያስፈልጋል ማለት ነው። በሌላ መልኩ አንድ ወገን ታሪክ ይለጠጥና የሌላው ታሪክ ታሳቢ የማይደረግበት የሌላው ታሪክ ከግንዛቤ የማይገባበት ሆኖ ሲገኝ ሰዎች ታሪካቸው ከግንዛቤ ያልገባበት ያልተተረከበት የራሱ ትርክት የታሪክ አካል ሆኖ ካልተገኘ እንደዚሁ የተዛባ ታሪክ ሊኖር ስለሚችል በህዝቦች መካከል ችግር ሊያመጣ ይችላል ማለት ነው። በሌላ መልኩ ካየነው ደግሞ በተለይ እንደ ኢትዮጵያ ብዙ ብሔር ብሔረሰቦች ያለባት ትልቅ ሀብት ነው ያለንና የወደፊት እጣ ፈንታችን በአንድነት በጋራ ሰርተን ስለሆነ የጋራ ትርክት የሌለው ማህበረሰብ የተወሰነ ወገን ብቻ ተጠቃሚ ሊሆን ስለሚችል ሌላው ወገን የባይተዋርነት ስሜት ሊሰማው ስለሚችል ያ የሚያመጣው ክፍተት እንደ አገር ትልቅ አደጋ አለው። በሌላ መልኩ እንዴት እንገንባው ብለን ካለን የመጀመሪያ መሆን መቻል አለበት ብለን የምናስበው አካታችነትን ታሳቢ ማድረግ ነው። የትኛውም የህብረተሰብ ክፍል በጋራ ትርክቱት ራሱን ፈልጎ ማግኘት መቻል አለበት። ኢትዮጵያ ቅድም እንዳልኩት በባህል፣ በቋንቋ፣ በእምነት በብዙ በጣም ሀብታም ሀገር ነች። ይህን ሁሉ ሊያስተሳስር የሚችል ሁሉም ራሱን ፈልጎ ሊያገኝበት የሚያስችል ትርክት ይኖረን ይገባል ማለት ነው። ኢትዮጵያ እንደሚታወቀው ከታሪክ ከጥንት ጀምሮ እስካሁን ድረስ በብዙ መልኩ የተሳሰረ ማህበረሰብ ነው ያለን። አንዱ ከአንድ ቦታ ተነስቶ ሌላ ቦታ በመሄድ ሌላው ከሌላ ቦታ ተነስቶ ወደ ሌላ ቦታ በመሄድ የጋራ የሚባል የታሪክ አንጻር ካየነው ትልቅ እምርታ አበጅቶ አልፏል። ከሌላ አንጻር ደግሞ ካየነው የኪንሺፕ ስቶሪ ብለን የምንለው አለ። ዝምድና አሁን ለምሳሌ ብዙ ብሔር ብሔረሰቦች ጋር ሄደን ብንጠይቅ መነሻው ከሆነ ቦታ እንደሆነ አድርጎ አሁን ያለበት ቦታ በሂደት የሰፈረበት እንደሆነ አድርጎ ይተርካል። ከሆነ ክፍል ጋር ከሆነ ብሔረሰብ ጋር ከሆነ ጎሳ ጋር ግንኙነት እንዳለው ትስስር እንዳለው ብዙ ብሔር ብሔረሰቦች የሚገልጹበት ሁኔታ አለ። ያ ማለት ምንድነው? በብዙ መልኩ የተሳሰረ በብዙ መልኩ የተገናኘ የህብረተሰብ ክፍል ኢትዮጵያ ውስጥ አለ። ይሄንን ለመልካም ነገር መጠቀም ያስፈልጋል። ታሪካችን፣ ኪንሺፕ ስቶሪያችን እነዚህ ሁሉ በጋራ ከተጠቀምንባቸው ለአንድ ሀገር እድገት ትልቅ አስተዋጽኦ የሚያደርጉ ናቸው። ሌላው መስተካከል መቻል ካለበት እንግዲህ አንዳንድ ጊዜ የተዘገቡ ታሪኮቻችን የተጻፉ ታሪኮቻችን ወደ አንድ ያደሉ ሆኖ የሚታዩበት ሁኔታ ስለነበረም ያንን የማስተካከል የማረቅ የተዛቡ ትርክቶችን የማስተካከል ትልቅ ኃላፊነት ሁላችን ላይ አለ። በተለይ ደግሞ የታሪክ ምሁሩ ላይ ይሄ ትልቅ ግንዛቤ ውስጥ ገብቶ መስተካከል ያለበት ነው። ያልተጻፉ ብዙ ታሪኮች አሉን። ያልተጻፉ ታሪኮችን ማካተት የሀገሪቱ አካል ማድረግ ያስፈልጋል። በሌላ መልኩ እንግዲህ ኢትዮጵያ ብዙ ብሔር ብሔረሰቦችና ህዝቦች ያሏት ነገር ግን ደግሞ ከኢኮኖሚ አንጻር ወደ ኋላ የቀረበት ሁኔታ ስላለ እኛ በጋራ በአንድነት ተሳስረን የነገ መጻኢ ዕድላችንን ማስተካከል ይጠበቅብናል። በኢኮኖሚ ሊያሳስርን የሚችል ትልቅ ዋጋ ያለው አገራዊ ትርክት ያስፈልገናል። እነ ህንድ ቅድምም በዜናው እንደተነሳው ለምሳሌ ዛሬ የደረሱበት ደረጃ የደረሱት የፌዴራል ስርዓትን ገንብተው ብዙ ብሔር ብሔረሰቦችን በጋራ አስተሳስረው በኢኮኖሚ ስላገናኙ ነው። ይሄንን ሊያስደርግ የሚያስችል እንቅስቃሴዎች አሉ። ይሄን አጠናክሮ ወደፊት መቀጠል የሁላችንም ኃላፊነት ነው የሚል እምነት አለኝ። ዶክተር መሐመድ እንደው የመጨረሻዋን ሀሳብ ጠንከር አድርገን እንድንዘጋ ስለፈለኩ ነው። ኢትዮጵያ በብዝሃ ማንነት የተሸበበች ሀገር ነች። ብዝሃ ቋንቋ፣ ብዝሃ ባህል፣ ብዝሃ ማንነት
በብዝሃነት ውስጥ ያለች ትልቅ ሀገር ነች። ይሄን የብዝሃነትን ጉዳይ በሆነ የወል ትርክት መገንባት ያስፈልጋል። ህብረ ብሔራዊ አንድነቷ በጣም የጠነከረ ጠንካራ ኢትዮጵያ እንድትሆን ማለት ነው። እነዚህ ብዝሃ ማንነቶቿ ናቸው ማገርና ምሰሶ ሆነ ያጸኗት ብለን የምናስበው። ሀገርን ለማሻገር የጋራ ትርክትን እንዴት ነው ማስረጽ መገንባት የምንችለው በትውልድ ውስጥ የሚለውን እንደማጠቃለያ ሀሳብ ባጭሩ እናንሳው። እውነት ነው። ይሄ የሁላችንም ኃላፊነት ነው። እንደተባለው ኢትዮጵያ በብዝሃነት ሀብታም ነች። በኢኮኖሚም አንጻር ካየ ነው ብዙ ሀብት ያላት ሀገር ነች። ይሄንን ሃርነስ ማድረግ ለጋራ ጥቅም ማዋል ያስፈልጋል። ይሄን እንዴት እናድርገው ብለን ካል የሁላችንም ርብርብ እዚህ ላይ መታሰብ መቻል አለበት። ምሁራኑ ከልዩነት ይልቅ አንድነት ላይ በደንብ አድርጎ መስበክ መቻል ይጠበቅበታል። የጋራ ብለን የምንላቸው የሚያገናኙን ብዙ ድልድዮች አሉ። እነዛ ላይ በደንብ አድርገን መገንባት ይጠበቅብናል። የሚዲያ ተቋማትም እንደዚሁ ኢትዮጵያ ብዙ ሀብት እንዳላት ታስቦ ይህንን በጋራ እንዴት እንጠቀመው የሚለው ቅድሚያ ተሰጥቶት ሚዲያውም እዚያ ላይ በደንብ አድርጎ ሊሰራ ይገባዋል የሚል እምነት ነው ያለኝ። ሚዲያ አንዳንድ ጊዜ ልዩነትን አብዝቶ በመስበክ ልዩነትን አጥብቆ በማስተማር የሚመጣ የጋራ ብለን የምንላቸው ነገሮች አይኖሩም። ሚዲያዎቻችን፣ ምሁራኖቻችን፣ ተቋሞቻችን አጠቃላይ ለአገር ጥቅም ለጋራ ብለን በምንላቸው ጉዳዮች ላይ አትኩረት አድርገው መስራት ይጠበቅባቸዋል። የሁሉም ዜጋ ግን ርብርብ የሚጠይቅ የሁሉም ኃላፊነት ነው የሚል ሀሳብ ነው ያለኝ። በጣም ነው የማመሰግነው። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የአመራርና አስተዳደር ኮሌጅ ምክትል ዲን ዶክተር መሐመድ አሊ ከሐዋሳ ቢሲ ስቱዲዮአችን በቀጥታ ተገኝተው ለሰጡን ማብራሪያ እናመሰግናለን። መልካም ምሽት። እኔም አመሰግናለሁ ሶል። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን ኢቲቪ 57 ነው። ከኛ ጋር ስለሆናችሁ እናመሰግናለን። የጋራ ትርክቶችን በመጠቀም ህብረ ብሔራዊ አንድነትን ማጎልበት እንደሚገባ ተገለጸ። በኢትዮጵያ ዘመናት መካከል የተሰሩ የጋራ ድል ታሪኮች በህብረ ብሔራዊ አንድነቱን እየሆኑ ናቸው። አቤል ሙልጌታ ተጨማሪ አለው። እንደ ሀገር ያለው ሀሳብ አልቦ ፖለቲከኛነት የታሪክ ስንጥቃትና ክፍተቶች ላይ ጥላቻና ከፋፋይ አሊያም ነጠላ ትርክትን በማጉላት ልዩነቶችንም በመስበክ ብዝሃ ማንነት የልዩነት ምንጭ የሚያደርግ ማካሄድ ኢትዮጵያን ሲፈትናት ስለመቆየቱ የመደመር መንግስት ይገልጻል። በተለይም ኢትዮጵያ በሀሳብ አልባ ፖለቲካ ስትፈተን ዓለም አቀፍ ግንኙነትና ተደማጭነቱ እየቀነሰ ብሎም ለውጭ ኃይሎችም ጣልቃ ገብነት የሚያጋልጥ ስለመሆኑም እሳቤው ያነሳል። አለፍ ሲል ደግሞ ህብረ ብሔራዊ አንድነትን በማላላት ሉዓላዊነትና ብሔራዊ ጥቅምን ማስጠበቅ የማይቻልበት ሁኔታ እንዲፈጠር የማድረግ አቅሙም ከፍ ያለ ስለመሆኑ ይነሳል። ኢትዮጵያዊነት የብዝሃ ባህልና እሴት ውህድ ልክ እንደ ፈትልም በአንድ የተሸመነ ህብረ ብሔራዊ መልክ ነው። በጋራ ማንነት የደመቀ በተሳሰረ አብሮነትም የዳበረ ከፍ ሲል ደግሞ በኢትዮጵያዊነት ጥላ ስር የኖረ በዘመናት ውስጥም ብዙ አኩሪ ታሪክን በአንድ የከተበ ህዝብ ይሆንና ይህ ሀቅና እውነት በነጠላና አግላይ ትርክት ላይ መሰረት አድርገው የሚገነቡ ማንነቶች በዘመናት መካከል ኢትዮጵያውያንን ብዙ ውጣ ውረድ እንዲጋፈጡም አድርጓል። ለአብነትም ኢትዮጵያ ከ1960ዎቹ ጀምሮ በኢትዮጵያ ፖለቲካ ጽንፍ ላይ የቆሙ ፍጹም አንድነትና
የጥላቻና ልዩነት እሳቤዎች ሀገሪቱን ሲፈትኗትም ኖረዋል። ከ1983 ጀምሮ ደግሞ ህብረ ብሔራዊነትን ብቻ በማጉላት የተሰሩ ተግባራት ሀገራዊ አንድነት ላይ ጥላንም አጥልተዋል። በሆነ ዘመን ኢትዮጵያውያን አንድ ብቻ ናቸው የሚል እሳቤ ነበር። አንድ ብቻ ናቸው የሚል ይሄ ከፊል እውነት ነው። በሆነ ዘመን ደግሞ ኢትዮጵያውያን ህብረ ብሔራዊ ናቸው የሚል እሳቤ ነበር። ይሄም ከፊል እውነት ነው። የተሟላው እውነት ኢትዮጵያውያን ህብረ ብሔራዊ አንድነት ያላቸው ህዝቦች ናቸው የሚለው። አሁን ላይ ይህንን ውስንነት ለመሻገር የመደመር መንግስት በእውነታ ላይ የተመሰረተ አግላይም ያልሆነ በህብረ ብሔራዊ አንድነት ያጌጠ ብዙ ሆኖ አንድ ሆኖ ብዙ የሆነ ጠንካራ ሀገራዊ መግባባት ላይ የቆመ ህዝብና ሀገር መሆንን በማለም እየሰራም ይገኛል። ለዛም እውነት መቆም ግድ እንደሆነም ያስቀምጣል። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ነገር ግን በዘመናት መካከል ደግሞ ኢትዮጵያውያን በነጠላ ትርክት ሳይሸነፉ ከነችግሩም ቢሆን ህብረ ብሔራዊ አንድነታቸውን አስቀድመው ሀገራቸውን ከጠላት የታደጉ የጋራ ታሪካቸውንም በአድዋ ተራሮች ተጋድሎ መስክ ላይ ማኖረዋል። ወዲህ በአሁኑ ትውልድ ደግሞ ህዳሴ ግድብን በአንድነትም አንጸዋል። ተጋብተናል፣ ተዋልደናል፣ በእውነት በእምነት ተሳስረናል። ከሁሉ ይበልጥ ደግሞ እዚህ እየተዋጋንም እየተጣላንም የውጭ ኃይል ሲመጣ አንድ ላይ ቆመናል። አንድ ላይ ቆመን እቺን መሬት እቺን ምድር ጠላት አይረግጣትም ብለን ተዋግተናል። እንዲህ ኢትዮጵያውያኑ በህብረ ብሔራዊ አንድነት የሰሩት ታሪክ አሁን በጽኑ መሰረት ላይ ለሚገነባ ሀገረ መንግስት ጡብ የሚሆን የጋራ አሻራቸውም ነው። ኢትዮጵያውያን ዛሬም በመደመር መንግስት መሪነት እንደ ድር አብረው በጋራም ተሸምነው ጠንካራ ሀገረ መንግስትን እውን ማድረግ ላይ ደፋ ቀና እያሉም ይገኛሉ። ብዝሃ ማንነት፣ ባህል፣ እምነት፣ አመለካከትና የተፈጥሮ ሀብት ብሎም 130 ሚሊዮን የተሻገረ ህዝብ ያላት ኢትዮጵያ በህብረ ብሔራዊ አንድነት ላይ ካልተገነባች ከግጭትና ዙሪት መላቀቅ የማይታሰብም ይሆናል። የተለያየ ቀለማት በአንድ ላይ ሲሆኑ ሲሰበሰቡ መልክ ባለ ሁኔታ ሲቀመጡ ውበትን እንደሚሰጥ በተለይም ይህንን እኔ ማያያዝ የሚችለው እኛ ኢትዮጵያውያን ብዛ ባህል፣ ታሪክ፣ ወግ የተለያየ ብሔርና ብሔረሰቦች ስብጥር ሀገር ነን። አንድነታችን ውበታችን የምንለውን በዚህ በሸመና ጥበብ ማየት እንችላለን። ይሁን እንጂ በኢትዮጵያ ጠንካራ ሀገረ መንግስት እውን ለማድረግ በመንግስትና በህዝቦች መካከል የጋራ ግብ እንዲኖርና ትስስሩም እንዲጠነክር ገዢ ትርክት ግንባታ መሰረታዊ ጉዳይም ሆኗል። የአማራ ክልልን ሰላም ለማጽናት እየተደረጉ ያሉ የሰላም ድርድሮች ተጠናክረው ሊቀጥሉ እንደሚገባ በምስራቅ ጎጃም ዞን የመርጡ ለማርያም ከተማ አስተዳደርና አካባቢ ነዋሪዎች ጠየቁ። የመርጡ ለማርያም ከተማ አስተዳደርና አካባቢ ነዋሪዎች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። ሳሙኤል ወርቃየሁ ተጨማሪ አለው። በምስራቅ ጎጃም ዞን የመርጡ ለማርያም ከተማ አስተዳደርና የነፍሴ ሳር ምድር ወረዳ ነዋሪዎች በወቅታዊ የሰላም የመልካም አስተዳደርና የልማት ጉዳዮች ዙሪያ የክልሉ ከፍተኛ አመራሮች በተገኙበት ተወያይተዋል። በመድረኩ የአካባቢው ነዋሪዎች ሰላማችንን በጋራ ጥረት ለመመለስ እንስራ ብለዋል። የወጡ ወንድሞቻችንን እህቶቻችንን ለመመለስ ከዚሁ ከመድረክ ጀምረን አጀንዳ ይዘን እናስማማ። ሰላሙን ፍለጋ ነው የመጣችሁ፣ እኛም ሰላም ጠምቶናል። በቃ በተነሳሽነት እንሄድና ሰላም ይብቃ፣ መሞት ይብቃ፣ መተላለቅ፣ ልጆች አጣን። አሁን በዚህ ወቅት ደግሞ ሊከብር የሚፈልግ ሰው አለ። በዚህ ወቅት እኛ ህይወታችንን ለማስረዘም እየለፋን፣ ሌሎች ደግሞ ሊከብሩ ፎቅ ሊሰሩ መኪና ሊገዙ የሚለፉ ሰዎች አሉ። መንግስት ለሰላም የዘረጋውን እጅ እንዳያጥፍ የጠየቁት የውይይቱ ተሳታፊዎች ሰላምን ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎችም የበኩላችንን ልንወጣ ይገባል ነው ያሉት። ሽማግሌዎችም የሃይማኖት አባቶችም ለሀገራችን ለወንዛችን ብለን ለእውነት ብለን ሀገራችንን ነበረችበት እናድርስና ለልጆቻችን እናስረክባቸው። የሰላም ድርድሩ ተጠናክሮ እንዲቀጥል እንፈልጋለን። ለሰላሙ ደከመኝ ሰለቸኝ ሳንል እንቅልፍ ሳይኖረን ይህን ነገር ቀጣይ እንዴት እናምጣው የሚለውን እርስ በርስ እየተመካከር ማሰሪያ ብጅታችሁልን እንድትሄዱ ለመጠየቅ ፈልጌ ነው። አውርተን የምንሄድ ከሆነ ለሀገራችን ሰላም የሚመጣ አይመስለኝም። ሁላችንም በጋራ ሁነን ሀገራችንን ሰዎችንም ደግሞ
አንጥተን ወደ ሰላሙ እንዲገቡ ማድረግ ነው ያለብን። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት እዝ አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ጠላት የሚጠነክረው የውስጥ አንድነት ሲጠፋ መሆኑን ገልጸው በዚህም ለሰላም መስፈን በአንድነት መስራት እንደሚገባ ገልጸዋል። ወጀብ የሆነ ፖለቲካ አስገብቶን ነበር። አሁን ግን በቃ ራሳችን ነው እየበላን ያለው እና ከዚህ መውጣት አለብን የሚለው መንፈስ ትክክለኛ ሆኖ ስለተረዳሁት በጣም አመሰግነውም ይሄን መድረክ። ስለዚህ ካሁን በኋላ እንደዚህ አይነት መድረኮች ብቻ እየተፈጠሩ ሳይሆን ወደ አክሽን መግባት አለብን። ሁላችንም ወስነን መግባት አለብን። ሁላችንም ለሰላም ዘብ መቆም ይገባናል ያሉት በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ መንግስት በሰላም እጅ የሚሰጡትን በማደራጀት ወደ ስራ እንደሚያሰማራም አስታውቀዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች በአግባቡ ከተንቀሳቀሳችሁና ከተጋገዝን በተጨባጭ በርካታ ኃይል ህይወቱ ተጠብቆለት በሰላም መጥቶ እኛም አሰልጥነን በዲዲአር የምንለው ፕሮግራም አለ በዛ ውስጥ አሳልፈን ሰላማዊ ኗሪ እንዲሆንና ስራ እንዲፈጠርለት የማድረግ ስራ እንሰራለን። የኛ ፍላጎት ይሄ ነው። በዋናነት በሰላም አብዛኛው ወጣት እንዲመጣ ማድረግ ነው። ሁለተኛው ህግ ማስከበር ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው በአካባቢው የታየውን የተሻለ ሰላም ለማጽናት የተለያዩ አደረጃጀቶችን በመጠቀም መስራት እንደሚገባ አሳስበዋል። ከመርጦ ለማርያም እሴትና ተፈጥሮ ጋር የተስማማ ከማህበረሰቡ አብሮነት ላይ የተገነባ ሰላም እንዲመጣ ስራ መስራት ያስፈልጋል። ያ ማለት የሽማግሌ አደረጃጀት፣ የሃይማኖት አባት አደረጃጀት፣ የወጣት አደረጃጀት ዛሬ በተገቢው መንገድ አላደረጃችሁም አደራጅ መሪ የለም ያለውን ህዝብ የነሱን ሐሳብ ሊፈታ የሚችል በተገቢው መንገድ መስራት ያስፈልጋል። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በክልሉ በተለያዩ አካባቢዎች እየተደረጉ ያሉ ህዝባዊ ውይይቶች ተጠናክረው ቀጥለዋል። የውጭ ዜና ከሰዓታት በፊት ወደ እንግሊዝ ለንደን ያቀኑት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓ አጋሮቻቸው ከጎናቸው እንዲሆኑ አረጋግጠውላቸዋል ተባለም። ፕሬዝዳንት ዜሌንስኪ ከእንግሊዝ ጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና ከጀርመኑ መራሄተ መንግስት ፍሬድሪክ ሜርዝ ጋር በለንደን ተወያይተዋል። መሪዎቹ ባለፈው ሳምንት በፍሎሪዳ የዩክሬንና የአሜሪካ ባለስልጣናት ባደረጉት ውይይት በተዘጋጀው ዩክሬን ሩሲያ የቅርብ ጊዜ የሰላም እቅድ ላይ ነው በዋናነት የተወያዩት። የእንግሊዝ ጠቅላይ ሚኒስትር ስታርመር በሰጡት መግለጫ ከዩክሬን ጋር እንቆማለን ብለዋል። በአሜሪካ የተዘጋጀው የሰላም እቅድ ላይ አስተያየት የሰጡት ፕሬዚዳንት ዜሌንስኪ በምስራቅ ዩክሬን ድንበርና ግዛት ዙሪያ ተደራዳሪዎቻቸው በእቅዱ ዙሪያ እንዳልተስማሙም ተናግረዋል። የሰላም እቅዱ መሳካት አጥብቆ የምትመኘው ሩሲያ እቅዱ ከወዲሁ በርካታ ፍላጎቷን እንደሚያሟላላት ተናግረዋል። ለዩክሬን ግን አዋጪ ባለመሆኑ ፕሬዚዳንት ዜሌንስኪን ከአሜሪካ በኩል ከፍተኛ ጫና ውስጥ ከቷቸዋል ተብሏል። ዘገባው የቢቢሲ ነው። በመጨረሻም ስፖርት በፓን አፍሪካ የተማሪዎች ውድድር ኢትዮጵያ በሁለቱም ጾታዎች ለፍጻሜ አልፋለች። የምስራቅና መካከለኛ አፍሪካ ሀገራት የፓን አፍሪካ የተማሪዎች እግር ኳስ ውድድር በኡጋንዳ ካምፓላ ከተማ በመካሄድ ላይ ነው። በወንዶች እግር ኳስ ኢትዮጵያና ብሩንዲ ያደረጉት ጨዋታ 0-0 ሲጠናቀቅ በተሰጠው የመለያ ምት ኢትዮጵያ 14-13 በማሸነፍ ከምድቧ በበላይነት በማጠናቀቅ ለዋንጫ አልፋለች። በተመሳሳይ በሴቶች ኢትዮጵያ ከኡጋንዳ ለፍጻሜ ለማለፍ ያደረጉት ጨዋታ በመደበኛ ክፍለ ጊዜ 0-0 በመጠናቀቁ በተሰጠው መለያ ምት ኢትዮጵያ ከ3-2 በማሸነፍ ወደ ዋንጫ ፍልሚያ አልፋለች። ከኢትዮጵያ ቴሌቪዥን ኢቲቪ 57 ከ12 ሰዓት ጀምሮ በ3 ክፍል ወደ እናንተ ደርሷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።